ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል አክብሮት ሰላምታችንን እናቀርባለን። አሁን የደረሰን ዜና አለ። በጎጃም ከፍተኛ ተጋድሎ እየተደረገ ይገኛል። የአብይ አህመድ ሰራዊት መጠነ ሰፊ ጥቃት እየፈጸመ ነው የሚገኘው። በሜካናይዝድ የታጀበው የአብይ አህመድ ሰሞንኛ ጥቃት በተለይም በጎጃም በበርካታ ወረዳዎች ተጠናክሮ እየተካሄደ ነው። የፋኖ ኃይሎችም በመመከት ከፍተኛ ኪሳራ በአገዛዙ ሰራዊት ላይ ያደረሱ እንዳለ መረጃዎች ያመለክታሉ። እነዚህና ወቅታዊ ጉዳዮችን በተመለከተ ከአርበኛ አስረስ ማረዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ጋር ቆይታ እናደርጋለን። አርበኛ አስረስ ምንድነው ጎጃም እየሆነ ያለው? ሰሞኑን ከጎጃም የሚሰማው ከፍተኛ ሜካናይዝድ ኃይል አብይ አህመድ አሰማርቶ ጥቃት እየፈጸመ እንዳለ ነው። ጎጃም ምን አለ? አመሰግናለሁ መሳይ። እንግዲህ ያው ወደ ጎጃም ውስጥ እየተደረገ ስላለ ውጊያ ከመምጣታችን በፊት የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በሚንቀሳቀስባቸው እና በሚታገልባቸው ሁሉም አካባቢዎች ውጊያዎች እየተደረጉ ነው። ወለጋን ጨምሮ ማለት ነው። ለምሳሌ ወለጋ አካባቢ ዛሬና ትናንት በተደረገ ጠንከር ያለ ውጊያ 15 ያክል የጠላት የሰራዊት አባላት የተወገዱበት፣ 28 ክላሽንኮቭ ጠመንጃዎች የተማረኩበት፣ 19 የፎም ኤጅ ቦምቦች፣ 24 ካዝናዎች እንዲሁም 26 የደረትና የወገብ ትጥቆች እና በርከት ያሉ ተተኳሾች የተማረኩበት ውጊያ ተደርጓል። በዚህ ውጊያ የጌጤ ግርማ መብረቅ ክፍለ ጦር፣ አበጀ ጥበቡ ክፍለ ጦር፣ አንገርጉትን ክፍለ ጦር፣ ታፈራለሙ ሳተናው ክፍለ ጦር የተሳተፉበት ጠንካራ ውጊያ ወለጋ አካባቢ ተደርጓል። ለተከታታይ ሰዓታት ለ5 ሰዓታት የወሰደ ውጊያ ነው የተደረገው። ጠላት መድፍ ዙ 23 ሞርተር በማሰለፍ ከባድ ዝግጅት በማድረግ ውጊያ ያደረገ ቢሆንም በአካባቢው ላይ የነበረው የወገን ኃይል በከፍተኛ ጀግንነት ተዋግቶ ድል ማድረግ ችሏል። ይህ ውጊያ የተደረገው ምስራቅ ወለጋ ዞን ጉቶ ጊዳ እና ስቡ ስሬ ወረዳዎች በሚገኙት ልጎና መርካቶ ከተሞች ላይ ነው የተጠናከረ ወታደራዊ እርምጃ የተወሰደው። በሌሎችም አካባቢዎች በተመሳሳይ ኮዎች ተገኝተዋል። በወሎም ውጊያዎች እንደቀጠሉ ናቸው። ይህ እንደተጠበቀ ሆኖ ከሰሞኑ በተለየ ሁኔታ የጎጃም እንደጋማ ወረዳዎች የጮቄ ሰንሰለታማ ተራራን ተያይዞ ያሉ የወገንን ይዞታዎች ለመቆጣጠር ጠላት በአይነቱ ልዩ የሆነ ዘመቻ ማድረጉ ይታወቃል። በተለይም ብረት ለበስ ተሽከርካሪዎችን ጨምሮ በርካታ የቡድን መሳሪያዎችና ጅምላ ጨራሽ መሳሪያዎችን በማሰለፍ በብዙ አቅጣጫዎች እንቅስቃሴ አድርጓል። ከፍተኛ የኃይል እንቅስቃሴ ካደረገባቸው ቀጠናዎች መካከል በማቻከል ወረዳ ከአማኔል ወደ ደጋ ሰኛ አቅጣጫ እንቅስቃሴ አድርጎ ነበር። ለ2 ቀናት ያክል የወገን ኃይል ከፍተኛ ውጊያ ሲያደርግ ነው የቆየው። ከ4 ቀናት ተከታታይ ውጊያ በኋላ በዛሬው ዕለት ደጋሰኝ ከተማን በወገን ቁጥጥር ስር ማዋል ተችሏል። በሌላ አቅጣጫ ከደንበጫ ተነስቶ በ2 አቅጣጫ ኮረብታ ወደምትባል ከተማ የተንቀሳቀሰ የጠላት ኃይል እንዲሁ የደንበጫ ያለው ኢንጂነር ክበር ተመስገን ሻለቃ በከፍተኛ ጀግንነት ሲከላከል ነው የሰነበተው ሳምንቱን። በሌላ በኩል ከደብረ ማርቆስ ስናን፣ ከስናን ወደ ጮቄ አቅጣጫ የተንቀሳቀሰውን የጠላት ኃይል ደግሞ እንዲሁ እዛ አካባቢ ያሉ ሻለቆች በተቀናጀ መንገድ ውጊያ በማድረግ ሲከላከሉ ቆይተዋል። ዛሬ እንዲሁ ከባህር ዳር በመነሳት በገረገራ ወደ ዋሸራ የተንቀሳቀሰውን ኃይል የ33ኛ ክፍለ ጦር በከፍተኛ ጀግንነት ሲዋጉሏል። በርከት ያሉ ምርኮችንም ማግኘት ተችሏል። በዚህ ዘመቻ ጠላት ቢኤም ሮኬቶችን፣ መድፎችን፣ ሞርተሮችን እና ሌሎች ከርቀት የሚተኮሱ ጅምላ ጨራሽ መሳሪያዎችን በጣም በሚያሳዝን ሁኔታ ዜጎች በአካባቢው የሚንቀሳቀሰው ማህበረሰብ በሚንቀሳቀስበት ሰዓት እየጠበቀ በዘፈቀደ ወደ የትኛውም አቅጣጫ በመተኮስ በርካታ ሲቪሊያን ላይ ጉዳት አድርሷል። በወገን በኩል በሰራዊታችን በኩል የደረሰው ጉዳት ያን ያክል ከባድ የሚባል አይደለም። በጠላት ላይ ግን ከፍተኛ ኪሳራ አድርሰናል። ጠላት ይህንን ወታደራዊ ዝግጅት ለወራት አስቦና አቅዶ በዋናነት ትልቁን የፋኖ ትልልቅ ቤዞች ናቸው የተባሉ ቀጠናዎችን ጉዳት በማድረስ ወይም እዛ አካባቢ ጠንካራ ኦፕሬሽኖችን በማድረግ ወደ ሌላኛው የጦርነት ውደት ለመንቀሳቀስ አስቦ ሄደበት ርቀት ነው። ጥምር የሰራዊት እንቅስቃሴ ለማድረግ ነው። ጠላት በአንድ በኩል እንቅስቃሴ በሚያደርግ ጊዜ በሌላ አቅጣጫ ደግሞ እንዲህ በፋግታ ለኮማ ወረዳ ከአዲስ ቅዳም ቅርብ ርቀት ያለችው ፋግታ ከተማ የወገን ኃይል በቁጥጥር ስር መዋል ችሏል። በሌላ በኩል ሰከላ ውስጥ እንዲሁ አጉት የምትባል ከተማን የወገን ኃይል በቁጥጥር ስር ማዋል
ችሏል። ስለዚህ በተለመደው የውጊያ ስልት በደፈጣ ጠላት ላይ ጉዳት ከማድረስ ጎን ለጎን ደግሞ የሳሳ የጠላት ኃይል ባለባቸው ቦታዎች በመግባት በጠላት ላይ ከፍተኛ ጉዳት ያደረስን እና የጠላትን ከፍተኛ ወታደራዊ ወረራና ዘመቻ በከፍተኛ ጽናትና ቁርጠኝነት በመመከት ላይ ነው የምንገኘው። አርበኛ አስረስ ምናልባት ይሄ የተለየ ዘመቻ ነው እንግዲህ በርካታ ጀነራል መኮንኖች፣ ኮሎኔሎች፣ መስመራዊ እንደዚሁ አዛዦች የሚመሩት እንደሆነ ከፍተኛ ሜካናይዝድ የሆኑ መሳሪያዎች እንደዚሁ በጥቅም ላይ ያሉበት እንደሆነ እየተዘገበ ነው። አገዛዙም በተለየ ሁኔታ የድል ዜናዎችን በየዕለቱ ለደጋፊዎቹ እያቀረበ ይገኛል። ቦታዎችን ተቆጣጥረናል፣ የተወሰኑ ተሽከርካሪዎችን በቁጥጥር ስር አውለናል የሚል ነገር ነው። እስካሁን ድረስ ስለማረኩትም ሆነ ስለገደሉት የፋኖ ኃይል በዝርዝር የገለጹት ነገር የለም። ቦታዎችን መቆጣጠራቸውን ግን በሰፊው እየገለጹ ነው። ምን የተለየ ነገር ተገኝቶ ነው በዚህ ደረጃ በዚህን ያህል መጠነ ሰፊ ጥቃት ለመፈጸም አገዛዙ ወስኖ ጎጃም የገባው? ምን መሳይ ከዚህ ቀደም ከሆኑ ከሳምንታት በፊት በተደረገ አውደ ውጊያ በተለይ ደጋዳሞት አካባቢ ከፍተኛ ኪሳራ አስተናግዷል። ጠላት የክፍለ ጦር አዛዥ ኮሎኔልን ጨምሮ የተገደለበትን በርካቶች የተማረኩበትን ውጊያ ተደርጓል። እዚሁ ደጋዳሙ ቀጠና ከዚህ በፊት በተደጋጋሚ ከባድ ኪሳራዎችን አስተናግዷል የጠላት ኃይል። አንድ ያ ቁጭትና እልህ ስለያዘው እዛ አካባቢ በእግረኛ ሰራዊት መድረስን እንደ ተአምርና እንደ ትልቅ ነገር በመቁጠር ካልሆነ በስተቀር ምናልባት አንድ ወይ ሁለት ፒካፕ ተሽከርካሪዎች ቢይዝ እንኳን ከራሳቸው የተቀበልናቸው ተሽከርካሪዎች ናቸው። አንድ ተሽከርካሪ ቢወስዱ 20-30 ተሽከርካሪ በአንድ ቀን መማረክ ይቻላል። ይሄ ምንም ከቁም ነገር የሚቆጠር አይደለም። እነሱ በሚያወሩት እንግዲህ ከቅዳቸው በመነሳት አስቀድሞ ካሰቡት ነገር በመነሳት በተለይ ከፍተኛ አመራሩን እንመታለን፣ የከፍተኛ አመራሩ ቤዝ እዚህ ጋር ነው እዛ ጋር ነው በሚል ስሌት ከፍተኛ ወታደራዊ እንቅስቃሴ አድርገው ከፍተኛ በጀት በጅተው አሉ የሚባሉ ኤክስፐርቶቻቸውን አሰማርተው የሚያደርጉት ኦፕሬሽን በመሆኑ ያ ነገር በዛ በምኞታቸው ልክ ሰነድ ላይ ባስቀመጡት ልክ ውጤት እንዳለው እና ለፕሮፓጋንዳ ፍጆታ ለመዋል የሚዘግቡት ዘገባ እንጂ ይሄ ነው የሚባል ሲግኒፊካንት የሆነ ጉዳት በወገን ላይ ማድረስ አልቻሉም። ይልቁንም በነሱ በኩል በተለይ እግረኛ ሰራዊቱ ከፍተኛ ጉዳት ነው ያስተናገደው። የጠላት እግረኛ ሰራዊት በርካታ ቦታዎች ላይ በርካታ የነፍስ ወከፍና የቡድን መሳሪያዎች ተማርከዋል። ብዙ ቦታዎችም ቀደም እንዳነሳውልህ ከዚህ በፊት ለረጅም ጊዜ ይዟቸው የነበሩ ይዞታዎችንም የወገን ኃይል እንደገና መቆጣጠር ነው የቻለው። ምንም የተለየ አዲስ ነገር የለውም። ያው የሚዲያውንና የፕሮፓጋንዳውን አየር ለመያዝ በከፍተኛ ርብርብ ስለሰሩበት ካልሆነ በስተቀር ይሄ ነው የሚባል ጉዳት በወገን ላይ አልደረሰም። እንግዲህ ምናልባት በመረጃ ደረጃ ካገኛቸው አላቅም። ምክንያቱም የስርዓቱ ሰዎች ወደፊት ለሚደረገው ከህወሓትም ጋር ይሆን ከሌሎች ኃይሎች ጋር ለሚደረገው ጦርነት በቅድሚያ ፋኖን ማዳከም የሚል ስትራቴጂ እንዳላቸው ይታወቃል። የዛ አካል እንደሆነም ፋኖ ከጀርባ እንዳይመታ፣ ፋኖ ሰራዊቱ ሲጓጓዝ መንገድ ላይ ቆርጦ እንዳያስቀረው ከወዲሁ ያኛው ትልቁን ጦርነት የሚሉት አለ። ምናልባት የፋኖንም አቅም ለማሳነስና ለማንኳሰስ ብዙ ግምት እንዳልሰጠውም ለፋኖ በሚያሳይ መልኩ ነው ይሄኛውን ኦፕሬሽን ከጨረስን በኋላ ወደዚያኛው እናቀናለን የሚል እቅድ እንዳላቸው በተለያየ መረጃ ምንጮችም እንሰማለን። እንደው ተልእኮው ከዛ ጋር የሚያያዝ ነው። ፋኖን ምንጩን ማድረግ፣ አስቀድሞ ማዳከም፣ ከዛ ለሚቀጥለው ተልእኮ መዘጋጀት የሚል ዓላማ ያነገበ ስለመሆኑ መረጃው አላችሁ? እንግዲህ በእነሱ ስሌት እንደዛ አይነት ካልኩሌሽን እንደሚሰሩ በተለይ ፋኖን ባለበት ኮንቴን ማድረግ ባለበት ማቆም እና ማዳከም ከዛ በኋላ ሌላው ጋር ለምናደርገው ጦርነት የሚል ወረቀት ላይ የሚጽፉት ነገር በመረጃ ትንተናቸው የሚያቀርቡት ነገር እንዳለ እናውቃለን። ይሄ ግን ራሳቸውን እያታለሉ ነው። ኦልሬዲ ትልቁ አውደ ውጊያ ያለው ፋኖ በሚንቀሳቀስባቸው ቀጠናዎች ነው። እስካሁን ድረስ የብልጽግና ሰራዊት የታጠቃቸውን ሁሉንም አይነት የጦር መሳሪያዎች ስራ ላይ አውሏል። ሁሉንም አይነት የጦር መሳሪያዎች ወደ ወገን ተኩሷል። የቆጠበው ወይ ለሌላ ኮንቬንሽናል ወር ወይ ለሌላ ብሔራዊ ግዳጅ ወይ ለሌላ ትልቅ ጦርነት የቆጠበው ድሮን የለም፣ የቆጠበው ቤም ሮኬት የለም፣ የቆጠበው ጀት የለም፣ ወይም ሌላ መሳሪያ የለም፣ የቆጠበው ጀነራልም የለም። ሁሉም የሀገሪቱ ጀነራሎች አማራ ክልል ውስጥ ተሰማርተው ነው ያሉት። 11 እዞች እና ከዛ በላይ ተሰማርተው ነው ያሉት። ሁሉም ጀነራሎች አሉ የሚባሉት ኤክስፐርቶች አማካሪዎችን ጨምሮ ሲርመሰመሱ የሚውሉት ፋኖ በተቆጣጠራቸው ውጊያ በሚያደርግባቸው ቀጠናዎች ነው። ምን አዲስ ነገር አላቸው? ምን የተለየ ነገር? በአንድ በኩል ፋኖን አልፈው ሌላ ጋር ሊዋጉ የሚችሉበት አቅም
የለም። ትልቁ የስበት ማዕከሉ የፋኖ ኃይል ነው። የአማራ ፋኖ ብሔራዊ ንቅናቄ ሰራዊት የሚፈጽማቸው አስደናቂ ጀብዶች በጠላት ላይ ከፍተኛ የሆነ ኪሳራ ምንም አይነት ግዳጅ መፈጸም በማያስችልበት ቁመና ውስጥ ስላስገቡት ነው እስካሁን ድረስ አገዛዙ ያቀዳቸው የጦርነት እቅዶች አንዳቸውም ሳይፈጸሙ ሳይጀመሩም የቀሩት። ያ ነገር በዛው ሁኔታ ውስጥ ነው የሚቀጥለው። በምኞት ደረጃ ግን እንዲሁ ለሪኮግኒሽን ላለመስጠትም ሊሆን ይችላል፣ በሌላም ፖለቲካዊ ምክንያት የፋኖን ኃይል አንድ ደረጃ ዝቅ አድርጎ ለማየት ሙከራ ሲያደርጉ ይስተዋላል። ያው ሲናገሩትም የቆዩ ነገር ስለሆነ እውነታው ግን እሱ አይደለም። እውነታው ትልቁ ኃይል ትልቁ የስበት ማዕከል በትልቁ የአገዛዙን የመከላከያ ሰራዊት በሚገባ መገዝገዝ እና ማዳከም የመፈጸም አቅሙን ውጊያ የማድረግ አቅሙን ያቀደውን ያሰበውን ኦፕሬሽን የማሳካት አቅሙን በብዙ እጥፍ መቀነስ ሳይሆን ማንኮታኮት ጭምር የቻለው የፋኖ ሰራዊት እንደሆነ ያለፉት 3 ዓመታት የተደረጉ ውጊያዎችና የደረስንበት የትግል ደረጃ የሚመሰክረው ሀቅ ነው። እንግዲህ አርበኛ አስረስ በቪዲዮ አንዳንድ ቪዲዮዎች የወጡ ነው የሚታየው የውጊያ ሁኔታ የሩሲያና የዩክሬን ጦርነት እስኪመስል ድረስ በቪዲዮ ተቀርጾ ካየናቸው መሳሪያዎች ምናልባት ወታደራዊ ባለሙያዎች በቀላሉ ይለዩዋቸዋል። ቢኤም ሮኬቶችን ጨምሮ በታንክም የታገዘ ነው። የሚመቱት ምንድን ነው? እንግዲህ አንድም የፋኖ ኃይል በአሁን ሰዓት ጉዳት አደረስንበት ማረክን ካላሉ እየደበደቡ ያሉት ሰላማዊ መንደሮችን ዝም ብሎ ሜዳ ተራራውን ነው። ይሁሉ እንግዲህ ለአንድ ጥይት ለአንድ ቢኤም ሮኬት የሚወጣውን ዋጋውን ገንዘቡን ሂሳቡ ቢሰላም ከፍተኛ ገንዘብ ሊሆን እንደሚችል ይታወቃል። ባዶ ሜዳ እየደበደቡ ነው ሁሉ ኪሳራ ወይም ደግሞ ድል አደረግን የሚለውን ዜና እያሰሙ ያሉት። እንደው ውጤቱን እንዴት ትገልጸዋለህ ለማለት በጣም የሚደንቀው ነገር መሰለኝ ነገራቸው ነው። ሁሉንም የተሸከማቸውን ቅንቡላዎች ያለምንም ታርጌት የት እንደሚወድቁ የት እንደሚያርፉ በማይታወቅበት ሁኔታ ወደ ሁሉም አቅጣጫ ነው የሚተኩሷቸው። ወደ ሁሉም አቅጣጫ መድፎች አንድ የጠላት ይዞታ ወደ የትኛውም ኢቭን ራሱ ጠላት ወዳለበት ይዞታ ጭምር በሚደርስ ርቀት ይተኮሳሉ።